5 ዋና ስራ አስፈጻሚ ነኝ። ከዛሬ ፕሮግራም ጋር ተያይዞ ያው የዛሬ ተስፋን እንትከል የሚል ፕሮግራም እንደ ወረዳችን ብቻ ሳይሆን አጠቃላይ እንደ ሀገር የሚደረግ የችግኝ ተከላ ንቅናቄ ነው። ይሄ ፕሮግራም ባለፈው ዓመት ውስጥ በተከታታይ ሲደረግ የመጣ ፕሮግራም ነው። ከዚህ አንፃር ካየነው ባለፈው ዓመት ውስጥ ለውጦችን አግኝተናል። እንደ ሀገር በተለይ ከነበረን የደን ሽፋን ብንመለከት በጣም ከነበረብን 15% አካባቢ አሁን ወደ 23% አካባቢ የደን ሽፋን ማስመዝገብ ችለናል፣ እንደ ሀገርም እንደ ዓለምም ማለት ነው። ስለዚህ የዚህ 7ኛ ዙር የምናደርገው የችግኝ ተከላ ንቅናቄም የዛ አካል ሆኖ ችግኝ እንግዲህ ስንተክል መትከል ብቻ አይደለም ማለት ብዙ ጥቅም አለው። በተለይ ተስፋን እንትከል ስንል አንድነትን ነው የምንተክለው፣ ብልጽግናን ነው የምንተክል፣ ልማትን ነው የምንተክል እና በብዙ መንገድ መመልከት ይቻላል። ኢትዮጵያ ግሪን ሌጋሲ ላይ በተለይ ከቅርብ ጊዜ ወዲህ ባለፉት 6 ዓመት ውስጥ በርካታ ለውጦችን እያስመዘገበች የመጣች ሀገር ነች። ከተማችንም አዲስ አበባ በተመሳሳይ ባለፉት 6 ዓመት ውስጥ በርካታ ችግኞች መትከል ተችሏል። የከተማችን የደን ሽፋን ብንመለከትም በከፍተኛ ሁኔታ ለውጥ ማስመዝገብ ተችሏል። ክፍለ ከተማችንም በተመሳሳይ የከተማው አካል እንደመሆኑ መጠን በክፍለ ከተማችንም ስናይ በየጊዜው በየአመቱ የሚደረጉ የችግኝ ተከላ እንቅስቃሴዎች ላይ ሚናው ከፍተኛ ነው። ወረዳችን ወረዳ 5ም በተመሳሳይ የዚህ አካል ነውና ዛሬም ያደረግነው የሃይማኖት አባቶች፣ የፖሊስ ሰራዊት፣ የደንብ ሰራዊቶች፣ ከወረዳችን የመጡ ወጣቶች፣ ሴቶች፣ እናቶች፣ አባቶች ሁሉም የተሳተፈበት ፕሮግራም ነው ያለው። ዛሬ በንቅናቄ እንትከል እንጂ ከዚህ ፊት አልተተከለም ማለት አይደለም። ባለፉት ሳምንታት በተለይ ተስፋን እንትከል በሚል በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሮግራሙ ከተከፈተ ጀምሮ እስካሁን ድረስ እየተከልን መጥተናል። ዛሬ ደግሞ እንደ ሀገር በርካታ ችግኞች የሚተከሉበት ቀን ከመሆኑ አንፃር እሱን ነው ያደረግነው። እንደ ወረዳችን እንግዲህ መትከል ብቻ አይደለም፣ ከተከልንም በኋላ ደግሞ መንከባከብ፣ ችግኞችን ውሃ ማጠጣት፣ ችግኞችን ቢያድጉ የበለጠ እንክብካቤያችንን ማሳረፍ ይኖርብናል። እንግዲህ በቀጣይ ይሄንን እየሰራን እንቀጥላለን። ዛሬ ቀን ሙሉ ጠዋት ጀምረናል። ቀን ሙሉ ስንተክል ነው የምንውለው። ይሄንን ይመስላል ወረዳችን። አቶ ፈይሳ ኃይሉ እባላለሁ። የወረዳ 5 የብልጽግና ፓርቲ ጽህፈት ቤት ኃላፊ ነኝ። ያው የዛሬ የአንድ ጀንበር የአረንጓዴ አሻራ መርሃ ግብራችን ያው በሀገሪቱ ደረጃ ያው ወደ 8 ቢሊዮን የሚተከለው እንደ ወረዳችን ነባራዊ ሁኔታ ለ12000 በላይ ይተከላል ማለት ነው። ያው በዚህ ጋር ተይዞ ያው ጸጥታ አካላት፣ የጽዳት ባለሙያዎች፣ ሃይማኖት ተቋማት፣ የጽዳት ባለሙያት አመራሮች፣ መላ የወረዳችን ነዋሪዎች ተሳታፊ የሚሆንበት ፕሮግራም ነው ማለት ነው። ያው ከዚህ ጋር ተይዞ ያው ከዚህ በፊቱ የአረንጓዴ አሻራ መርሃ ግብር ዛሬ ለምድርም አደራ የምንሰጥበትም ምድርም ደግሞ አለምልማ አበባ መልሳ ለኛ የምትመልስበት ፕሮግራም ነው። ይሄ ፕሮግራም በጣም ትልቅ ፕሮግራም ነው በሀገሪቱ ደረጃ። እኛም እንደ ወረዳችን ነባራዊ ሁኔታ ከጠዋት ጀምሮ እስከ ማታ 12 ሰዓት ድረስ ይሄ መርሃ ግብር የሚቀጥል ይሆናል። የአንድ ማዕከል መርሃ ግብር አሁን እዚህ ጀምረናል። በየቀጠናም በየብሎኩ ሁሉም ቦታ በየተቋሙም ይሄ ፕሮግራም ቀን ሙሉ የሚቀጥል ይሆናል ማለት ነው። አንዳንዳችን ይሄንን ዛሬ የተከልናቸው ችግኞች እንክብካቤ ይጠይቃል። ያው ችግኝ እንደ ሕፃን ልጅ እንክብካቤ ይፈልጋል። ዛሬ የተከልናቸው ችግኞችም ነገ ደግሞ እዚህ መተን ውሃ በማጠጣት በመኮትኮት እና በመንከባከብ እያንዳንዱ ማህበረሰብ ኃላፊነት አለብን ማለት ነው። ናቸው ችግኞች በቀጣይም መተን ደግሞ በጋራ የምንኮተኮትበት ውሃ የምናጠጣበት ሁኔታ ይፈጠራል ማለት ነው። ስሜ ፍቃዱ አሰፋ ይባላል። የወረዳ 5 ነዋሪ ነኝ። የዛሬው አጠቃላይ የችግኝ ተከላ በመላው ሀገሪቷ ላይ የሚከናወን ሲሆን ይህም እንደ ባህል እያደረግን ወጣት፣ ሽማግሌ፣ አሮጊት ሳንል በነቂስ ወጥተን የምንተክልበት ቀን ነው። ይህን እድል በማግኘቴም እጅግ በጣም ደስ ይለኛል። ይሄ ደግሞ አሻራ ማኖር ማለት
ለሀገሪቷ ንጹህ አየር እንዲተነፍስ ከተማው ንጹህ አየር እንዲያገኝ የሚያደርግ አንዱ አካል በመሆኑ ይሄ እጅግ በጣም የሚያስደስት ነው። እዚህ አንድ ቀን ብቻ ሳይሆን በየቤታችንም በየሰፈራችንም ባለን ቦታ ሁሉ አረንጓዴ አሻራ ለማኖርና በግቢያችን የሚበሉ እንደዚሁ ፍራፍሬዎችን በመትከል ተሳትፎ እናደርጋለን። አሁን ባለፈው ጊዜ የተከልኩት የዘይቱና ምንድነው ፓፓዬ ለምግብነት ደርሷል። ይሄ ራሱ አንድ ትልቅ ነገር ነውና ማሳያ ነው። ሀገራችን ለወደፊት ደን የለበሰች ሀገር እንድትሆን የሚያደርግ ነው። ይሄ ነው ማስተላለፍ መልእክት። ሁላችንም ዛሬ የተከልናቸውን አትክልቶች እናውቃለን። አንደኛ ቅርባችን ነው፣ በቅርብ ነው የምንገኘው። በተወሰነ ጊዜ ውሃ እየመጣን እናጠጣለን እና ሁሉም ሰው እንደዚህ እንዲያደርግ ተንቀሳቅሰን ሁሉ አንዱን ቀስቅሶ እኔም ጓደኞቼን ቀስቅሼ ውሃ የምናጠጣበትና የምንከባከብበት ለሚቀጥለው ዓመት ይህ ዛፍ መጥፋት ሳይሆን ጥሩ የሚሆንበትና ለምልሞ ጥላ ሆኖ የምናይበት ጊዜ እንዲሆን ምክር እሰጣለሁ። እንደ ሀገር 800 ሚሊዮን ችግኝ በአንድ ጀንበር ተብሎ እንደ ሀገር ተገልጿል። ይሄንን ምክንያት በማድረግ እኛም እንደ ወረዳ በተመረጡ ቦታዎች ላይ ከሌሊቱ 12 ሰዓት ጀምሮ በተቆፈሩ ጉድጓዶች ላይ ችግኝ የመትከል ስራ ሰርተናል። እንግዲህ ይሄ ችግኝ ተከላ ዋናው ዓላማ ስናስብ አንድም ምንተክለው ምግባችንን ነው፣ ምንተክለው ጥላችንን ነው፣ ምንተክለው የተዛባ የአየር ንብረትን ለማከም ነውና ሁላችንም እንደ ሀገር እንደ አዲስ አበባ እንደ ወረዳችንም ይህንን ተግባራዊ ለማድረግ ከሌሊቱ 12 ሰዓት ጀምሮ ሁሉም ማህበረሰብ ወጥቶ እየተከለ ነው። በዚያ አግባብ የኔም ተሳትፎ አሻራዬን አኑሬያለሁ ማለት ነው። ከባለፈው 3-4 ዓመት በፊት የተከልናቸውን ችግኞች ተመልሰን መተን የመንከባከብ የመኮትኮት ውሃ የማጠጣት የጽድቀት መጠናቸውን እንዲጨምር ከማድረግ አንጻርም ትኩረት አድርገን ልንሰራ ይገባል የሚል ሀሳብ አለኝ። ምክንያቱም ይሄ አረንጓዴ አሻራ ነገ ለነገው ትውልድም ትልቅ የሆነ ቅርስ ነውና ሁላችንንም እንደተከልነው መንከባከብ አለብን የሚል መልእክት አስተላልፋለሁ።